የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀናጁ። ይህም በተመለከተ ዘገባ አሰናድተናል፣ ትሰሙታላችሁ። በትላንትናው ዕለት በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባ ክፍል ደመላሽ ሻለቃና የሰባት ለሰባ ክፍለ ጦር ቃኞች በትላንትናው ዕለት ኦፕሬሽን ሰርተዋል። በዝርዝር እንመለከተዋለን። 74ኛ ክፍለ ጦር ጊዜያዊ መንግስት አስተዳደሮች በ5 ቀበሌዎች ላይ ህዝባዊ ውይይቶችን አጠናክረው ቀጥሏል። ይህንንም ጉዳይ አሰናድተናል። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገደሉ። በዝርዝር የምትሰሙት መረጃችን ነው። የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀናጁ። የልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረተው ሳተናው ሻለቃና 25ኛ ክፍለ ጦር አንደኛ ሻለቃ ድል አስመዝግበዋል። የጎፍ ክፍለ ጦር ሳተናው ሻለቃ በትናንትናው ዕለት ህዳር 7 2018 ዓ.ም አልብኮ መሽጎ የነበረው የብልጽግና የአገዛዙ ወንበር አስጠባቂ አድማ ብተናና ሚሊሻ እንዲሁም ፖሊስ ካምፕ መዝለቅ የተሳካ ድል አስመዝግበዋል። በአውደ ውጊያውም ከ15 በላይ የጠላት ኃይል ሙትና ቁስለኛ ሲሆኑ ከባድ ቁስለኞች ወደ ደሴ ሪፈራል ሆስፒታል ተወስደዋል። እንዲሁም 24ኛ ክፍለ ጦር አንደኛ ሻለቃ ህዳር 7 2018 ዓ.ም የአምባሰል ወረዳ መቀመጫ የሆነችውን ውጫሌ መሽጎ በሚገኘው የጠላት ምሽግ ላይ በመግባት እንዲሁ ድል አስመዝግበዋል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የህልውና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑ ይታወቃል። በዚህም ምክንያት የተበሳጨው የፋሽስት አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት እያወያየ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት። በዚህም ከአንድ ጓንድ በላይ የጠላት ኃይል ሙትና ቁስለኛ ሆኗል። ትላንትናው ዕለት በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ደመላሽ ሻለቃና የሰባት ለሰባ ክፍለ ጦር ቃኞች በትላንትናው ዕለት ኦፕሬሽን መስራታቸውን መዘገባችን ይታወቃል። ሆኖም የአማራ ፋኖ የነጻነት ትግል ከጀመረበት ሰዓት ጀምሮ ሁልጊዜም ውጊያ ላይ የምትውለው እንደተለመደችው በታሪክ ላይ ታሪክ እየሰራች የጀግንነት ልዕቋን እያሳየች ትገኛለች። በመሆኑም የሰባት ለሰባ ክፍለ ጦር ቃኞችና የደንበላሽ ሻለቃ ከአጣዬ 3 ኪሎ ሜትር ወጣ ብሎ ተረተር በተባለው ቦታ ላይ በነበረው ውጊያ ድል ተቀናጅተዋል። በአውደ ውጊያውም ህዝቡን መቆሚያና መቀመጫ ያሳጣው የሀገር ጠባቂ ነኝ ባዩ የአብይ ወንበር አስጠባቂ የብርሃኑ ጁላ የ103ኛው ኮማንዶና ሆድ አምላኩ የአማራን ህዝብ በገንዘብ የሸጠው ሚኒሻ ጋር በመሆን ካሳምነው አናብስቶች ባደረጉት ውጊያ ሞትና ቁስለኛ ከማድረግ በላይ ትልቅ ኪሳራ እንዲደርስበት አድርገውታል። በመሆኑም አረጋ ከበደን ለማጀብ የመጣው ኃይል የቀረውን ህይወቱን ለማትረፍና የፋኖን በትር መቋቋም ሳቅተው እግር አውጭኝ ብሎ ፈርጥጦ ወደ መጣበት ተመልሷል። በዚህም አውደ ውጊያ ትንታጎች ከጠላት በንብረትም ሆነ በአካል ብዙ ጉዳት በማድረስ ከጠላት ኃይል ድሎችን አግኝተዋል። ስናይፐር ከነሙሉ ትጥቁና ከነሙሉ ተኳሽ፣ መገናኛ ሬዲዮና 6 ሞትና 12 ቁስለኛ በማድረግ በድል በአንድዬ ክንዳችን የድል ባለቤት ሆነዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ እዝ የልጅ ኢያሱ ኮር አሃዱ የሆነው የጎፍ ክፍለ ጦር አዲስ የተመሰረተው ሳተናው ሻለቃ ህዳር 8 2018 ዓ.ም አልብኮ 05 መሽጎ ከነበረው የጡት ቆራጩ ስርዓት ዙፋን አስጠባቂ የሆነ በድንቁርና የሚጨፈጭፍ አድማ ብተናና ሚሊሻ ፖሊስ ላይ ካምፕ ድረስ ዘልቆ በመግባት የተኩስ ኦፕሬሽን የፈጸመ ሲሆን 3 አድማ ብተና ወዲያውኑ ሲሞቱ
7 አድማ ብተናና ሚሊሻ ከባድ ቁስለኛ ሆነው ወደ ደሴ ሆስፒታል መላካቸውን ንስር አማራ ከአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ የጎፍ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ሱልጣን ዮሴፍ አረጋግጠዋል። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን መተሐራ ከተማ አቅራቢያ በምትገኘው ለገበንቲ በተሰኘችው ቀበሌ መንግስት የኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸመው ጥቃት 2 የሰርገኛ ቤተሰቦች መገደላቸውን ምንጮች ለኢትዮ ቲዩብ ተናገሩ። ከሟቾች ውስጥ አንዷ ነፍሰ ጡር እንደሆነች ተገልጿል። በንጹሐን ላይ ግድያው የተፈጸመው ባለፈው ሳምንት አርብ ጥቅምት 28 2018 ዓ.ም ምሽት 2 ሰዓት ገደማ እንደሆነ ስማቸው እንዳይገለጽ የጠየቁ አንድ የአካባቢው ነዋሪ ተናግረዋል። በወቅቱ በቀበሌዋ የሰርግ ፕሮግራም እንደነበረ የሚናገሩት እኚህ ነዋሪ ታጣቂዎቹ ዝግጅቱ በሚካሄድበት መኖሪያ ቤት በመግባት 2 ሰዎችን በጥይት መግደላቸውን ገልጸዋል። ሟቾቹ አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውን አክለዋል። በማግስቱ ቅዳሜ ጥቅምት 29 2018 ዓ.ም አስክሬናቸው በቀበሌዋ በሚገኝ የሙስሊም መካነ መቃብር መቀበሩን አስረድተዋል። በዚህ ዕለት ደግሞ ታጣቂ ቡድኑ ወደ ከተማዋ በድጋሚ መግባት ከሊፋ የተሰኘ አካባቢ በርከት ያለ የቁም እንስሳትን መዝረፉን ነዋሪው ለኢትዮ ቲዩብ ተናግረዋል። እንዲህ አይነት ግድያ፣ ዘረፋና እገታ በመተሐራ ስኳር ፋብሪካ ሰራተኞች ላይ ተመሳሳይ ሁኔታ እንደሚፈጽም የሚናገሩት እኚህ ምንጭ በአካባቢው የመከላከያ ሰራዊት ቢኖርም ስለ ታጣቂዎቹ እንቅስቃሴ በቂ መረጃ ስለማያገኝ ጥቃቱ ሊቆም አልቻለም ብሏል። መከላከያ አለ ግን በበቂ ሁኔታ መረጃ አይደርሰውም። እነሱ ወይም ታጣቂዎች ደግሞ የውስጥ ተላላኪ ያላቸው፣ በዚያ ነው መረጃ የሚያገኙት። ብቻ አርደን እንነሳለን ጠዋት በማለት ነዋሪዎቹ ያደረባቸውን ስጋት አስረድተዋል። በ4ኛው ክፍለ ጦር ጊዜያዊ መንግስት አስተዳደሮች በ5 ቀበሌዎች ላይ ህዝባዊ ውይይቶችን አጠናክሮ ቀጥሏል። ድርጅቱ ይፋ ባደረገው አዲስ መዋቅር መሰረት በአዲስ በተደራጀው 201ኛ ኮር 74ኛ ክፍለ ጦርና በስሩ ባሉት የወረዳ ጊዜያዊ አስተዳደሮች የድርጅቱ ቁመና አዲሱን መዋቅር ማስረዳትና ማደራጀት እንዲሁም ህዝባችንን ማወያየት ችሏል። ዛሬ በቀን 4 ህዳር 2018 ዓ.ም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና እነፍሴ ሳር ምድር ወረዳ ጊዜያዊ አስተዳደር ውስጥ የሚገኙ ነባርና በቅርቡ ከጠላት ነፃ የወጡ ቀበሌዎች ጎማ ጉናጉና፣ ይብራዛ፣ እኔሳ፣ ወረያ መስቀልና ዞብር ቀበሌዎች ማወያየት ተችሏል። በውይይቱም የቀበሌ መዋቅር የሌላቸው በማዋቀር የድርጅቱን ወቅታዊ ቁመና በማስረዳት የግል ታጣቂዎችን በሻለቃ አደራጅተን የአካባቢውን ሰላም እንዲጠብቅና በወል መሬትና ሌሎች መሰረተ ልማቶች ዙሪያ የሚነሱ ጉዳዮችን የመጨረሻ እልባት ተሰጥቷል። ማህበረሰቡም አጥቶት የነበረውን ነፃነቱን በማግኘት ደስታውን ገልጾ ይህንን ነፃነት ለማጽናት የትኛውንም ድጋፍ እንደሚያደርግና መስዋዕትነትም ለመክፈል ዝግጁ እንደሆነ በሙሉ ድምፁ አስረድተዋል። ክቡራን አድማጮቻችን ዛሬ ያዘጋጀንላችሁ መረጃችን የሚመስል ነበር። እስከ ማድረግ ደወል ምልክቱን መንካት እያልን በሌላ ዜና እስክንገናኝ